ክብር ሁሉ ለአምላካችን ይሁን። እግዚአብሔር አምላክ የተመሰገነ ይሁን። እግዚአብሔር በሁሉ ቋንቋ ይመሰገናል። እግዚአብሔር ይባርካችሁ፣ በርቱልን። ክብር ለአምላካችን ይሁን። የበረታን እንግዲህ ወደ ዛሬው የመልእክት ክፍላችን እንሄዳለን። ተነስተን አንድ እግዚአብሔር ቃል እናነብና ከዛ እንቀመጣለን። ክብር ለአምላካችን ይሁን። ምሳሌ ምዕራፍ 1 ቁጥር 7ን በጌታ በኢየሱስ ክርስቶስ ስም አነባለሁ። እንደዚህ ይላል፣ የጥበብ መጀመሪያ እግዚአብሔርን መፍራት ነው። ዘላለማዊና ጻድቅ የሆንክ የሰራዊት ጌታ እግዚአብሔር ሆይ ስለዚህ ሰዓት ስለዚህ ጊዜ በጌታ በኢየሱስ ክርስቶስ ስም እናመሰግናለን። ጌታ ሆይ በአምልኮ ውስጥ በምስክርነት ውስጥ በጸሎት ውስጥ ጌታ ሆይ ከኛ ጋር ስለነበርክ በዝማሬ ውስጥ ጌታ ሆይ ስለተናገርከን በእያንዳንዱ ነገር ጌታ ሆይ በዚህ ቦታ አንተ ስለተናገርከን ስም ይባረክ። አሁን ደግሞ ጌታ ሆይ ቅዱስ ቃልህን በፊት ከፍተናል። እግዚአብሔር ሆይ ሊገባን ልንረዳው በምንችለው መንገድ እንድትናገረን ይህን ጊዜ እንድትረከብ እግዚአብሔር ሆይ እኔንም ጌታ እንድትረዳኝ ሕዝብህንም እግዚአብሔር አምላክ ሆይ ለቅዱስ ቃልህ እንድታዘጋጅ ልቡን እንድትከፍት በውስጣችን አንድ ነገር ይዘን እንድንሄድ እንድንለወጥበት እንድንኖርበት በኢየሱስ ስም እርዳን። ይህን ቃል ባርክልን። ሁሉ ለስም ክብር ይሁን። ጊዜውን ሁሉ ተረከብ። በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም አሜን። እግዚአብሔር ይባርካችሁ። ጌታ የተመሰገነ ይሁን። ጌታ የተመሰገነ ይሁን። ዛሬ አርዕስት አድርጌ የሰጠሁት የምንካፈለው ቃል እግዚአብሔርን በመፍራት መኖር የሚል ርዕስ ነው። ይህንን ቃል ያው ብዙ ክፍሎች ውስጥ እናገኘዋለን፣ ግን ለንባብ ምሳሌ 1 ቁጥር 7ን የጥበብ መጀመሪያ እግዚአብሔርን መፍራት ነው፣ ሰነፎች ግን ጥበብና ተግሳጽን ምን ያደርጋሉ? ይንቃሉ ይላል። ምሳሌ ቁጥር 9 ምሳሌ ምዕራፍ 9 ቁጥር 10ም ልክ እንደዚሁ የጥበብ መጀመሪያ እግዚአብሔርን መፍራት ነው፣ ቅዱሱንም ማወቅ ማስተዋል ነው ይላል። ክብር ለአምላካችን ይሁን። እንደገናም በዘጸአት ምዕራፍ 20 ቁጥር 20 ላይ ሄዳችሁ ብትመለከቱ እንደዚህ የሚል ቃል እንደገና እናገኛለን። እግዚአብሔር ሊፈትናችሁ ኃጢአታችሁንም እንዳትሰሩ እርሱን መፍራት በልባችሁ ይሆን ዘንድ መጥቷልና አትፍሩ አለ ይላል። የመጨረሻ ጥቅስ መዝሙር 147 ቁጥር 11 እግዚአብሔር በሚፈሩት በምህረቱ በሚታመኑት ይደሰታል ይላል። ክብር ለአምላካችን ይሁን። ዛሬ የምንነጋገረው ስለ እግዚአብሔር ወገኖቼ ስለ እግዚአብሔርን ስለ መፍራት ይሆናል። እግዚአብሔርን መፍራት ማለት ምን ማለት ነው? 3 ነገሮችን እናገራለሁ ቶሎ ብዬ ከሰዓታችንም ጋር ለመሄድ። የመጀመሪያው መግቢያ ሐሳብ ከተናገርኩ በኋላ ከዛ 2 ነገሮችን ስለ እግዚአብሔር ፍርሃት ወይም እግዚአብሔርን ስለ መፍራት እንነጋገራለን። ክብር ለአምላካችን ይሁን። ስለ እግዚአብሔር እግዚአብሔርን መፍራትን በተመለከተ በምንነጋገርበት ጊዜ በአንዳንድ ሰው አእምሮ ውስጥ የሚመጣ ነገር አለ። የመጀመሪያው ነገር እግዚአብሔርን መፍራት ተብሎ በሚነገርበት ጊዜ እግዚአብሔር እንደ ገዳይ፣ እግዚአብሔር እንደሚባላ እሳት መልአኩን ይዞ እንደሚያሳድደን፣ እንደሚገድለን፣ እንደሚያጠፋን አድርጎ ሰዎች እንዲፈሩ ሆነው የሚመለከቱበት ሁኔታ ይኖራል። እግዚአብሔርን መፍራት ማለት ለእግዚአብሔር መንቀጥቀጥ ወይም ደግሞ እግዚአብሔር ይገለኛል ያጠፋኛል ብለን መደንገጥ አይደለም። እግዚአብሔር መፍራት ማለት ሌላው ስለ እግዚአብሔር መፍራት ሰዎች በሚናገሩበት ጊዜ አንዳንዶች እንደዚህ ብለው ይናገራሉ። በተለይ የመጽሐፍ ቅዱስ አዋቂዎች አንዳንድ ክርክር አለ። ይሄ እግዚአብሔርን መፍራት የብሉይ ኪዳን ትምህርት ነው፣ በአዲስ ኪዳን ደግሞ ይሄ ትምህርት አይሰራም ብለው የሚናገሩ ሰዎች አሉ። በተለይ የሚጠቅሱት ጥቅስ በአንደኛ ዮሐንስ ምዕራፍ 4 ቁጥር 18
ፍጹም ፍቅር ፍርሃትን አውጥቶ ይጥላል እንጂ በፍቅር ፍርሃት የለም። ፍርሃት ቅጣት አለውና የሚፈራ ሰው ፍቅሩ ፍጹም አይደለም ይላልና አሁን የእግዚአብሔር ፍርሃት አያስፈልግም ወይም የጌታን ፍርሃትን በተመለከተ በአዲስ ኪዳን ላይ መማር የለብንም ብለው የሚናገሩ ሰዎች እንዳሉ እናያለን። ነገር ግን እግዚአብሔር ቃል እግዚአብሔር መፍራት በብሉይ ኪዳንም በአዲስ ኪዳንም የእግዚአብሔር ቃል የሚያስተምረን እግዚአብሔርን በመፍራት እንድንኖር ነው። ክብር ለአምላካችን ይሁን። አሜን እንላለን። ኧረ አሜን። እግዚአብሔር ይመስገን። መጽሐፍ ቅዱሳችን በማቴዎስ ወንጌል ምዕራፍ 10 ቁጥር 28 ላይ ሲናገር ስጋን የሚገሉትን ነፍስን ግን መግደል የማይቻላቸውን አትፍሩ፣ ይልቅስ ነፍስን በገሃነም ሊያጠፋ የሚችለውን እርሱን ምን በሉ ፍሩ ይላል። ክብር ለአምላካችን። መፈራት ካለበት ወገኖቼ እግዚአብሔር ይፈራ። ኧረ አሜን። አዎ ሰውን እናከብራለን ወገኖቼ፣ እግዚአብሔርን እንፈራለን። የአምላካችን የእግዚአብሔር ስም ብሩክ ይሁን። በአንደኛ ጴጥሮስ ምዕራፍ 1 ቁጥር 17ም የእግዚአብሔር ቃል ሲናገር ለሰው ፊት ሳያዳላ ለእያንዳንዱ እንደ ሥራው የሚፈርድ አባት ብላችሁ ብትጠሩ በእንግድነት ዘመን በምኑ ኑ? በፍርሃት ኑሩ። ይህ የምትኖሩበት ዘመን የእንግድነት ዘመን ነው። ለተወሰነ ጊዜ ነው፣ ቤታችሁ አይደለም። ከዚህ አንድ ቀን ትሄዳላችሁ። በዚህ ምድር ስትኖሩ ግን በፍርሃት ኑሩ፣ እግዚአብሔርን በመፍራት ኑሩ ብሎ የእግዚአብሔር ቃል ያስተምረናል። እግዚአብሔር መፍራት ይብዛለን ወገኖቼ። በአንደኛ ጴጥሮስ ምዕራፍ 2 ቁጥር 17 ሁሉን አክብሩ፣ ወንድሞችን ውደዱ፣ እግዚአብሔርን ፍሩ፣ ንጉሱንም አክብሩ ይላል። እግዚአብሔር አምላክ የተመሰገነ። እግዚአብሔር መፈራት ያለበት አምላክ ነው። ግን ምን አይነት ፍርሃት ነው? ምናልባት እንነጋገራለን ወገኖቼ። መጽሐፍ ቅዱሳችን ይሄንን ነገር ይነግረናል። በእግዚአብሔር ፍርሃት እንድንኖር እኔና እናንተ በዚህ አጭር ዘመናችን እንግድነት የሚለው የእግዚአብሔር ቃል ለተወሰነ ዓመት እዚህ ምድር እንደ ኮንትራት ኖረን ከምንሄድበት ምድር ይህን ታላቅ አምላክ ወገኖቼ ይህንን ሰማይና ምድርን የፈጠረ የነበረ ያለና የሚኖር ዘላለማዊን አምላክ በመፍራት እርሱን ወገኖቼ በማክበር እንድንኖር የእግዚአብሔር ቃል ያስተምረናል። እንዲሁም በፊልጵስዩስ ላይ ሲናገር ስለ ደህንነታችን በፊልጵስዩስ ምዕራፍ ቁጥር 12 ላይ ወንድሞች ሆይ ሁልጊዜ ታዛችሁ በእናንተ ዘንድ በመኖሬ ብቻ ሳይሆን ይልቁኑ ስርቅ በፍርሃትና በመንቀጥቀጥ ምን አድርጉ ነው የሚለው? የራሳችሁን መዳን ፈጽሙ። ይህ የያዛችሁት ደህንነት የከበረውን ደህንነት በመፍራት እግዚአብሔርን በመፍራትና በመንቀጥቀጥ ምን ብሉ? የራሳችሁን መዳን ፈጽሙ ብሎ የእግዚአብሔር ቃል ሲናገር እናያለን። በእግዚአብሔር ፍቅር ቅድስናን ፍጹም እያደረግን እንድንኖር የእግዚአብሔር ቃል ያስተምረናል። ስለዚህ እግዚአብሔርን መፍራት መጽሐፍ ቅዱሳዊ እውነት ነው፣ በአዲስ ኪዳንም በብሉይ ኪዳንም። ሌላው እንድናውቀው ለመግቢያ መጨረሻዬን ሐሳብ ልናገርና ወደ ነጥቦች እሄዳለሁ። እግዚአብሔርን መፍራት በመጽሐፍ ቅዱስ ውስጥ በብዙ ቦታ እናገኛለን። በዚህ በመጽሐፍ ቅዱሳችን ስንመለከት ለሰይጣን እግዚአብሔርን እንደሚፈራ ሰውም እግዚአብሔርን እንደሚፈራ መጽሐፍ ቅዱሳችን ይነግረናል። አጋንንት እግዚአብሔርን ይፈሩታል፣ ይንቀጠቀጣሉ። መጽሐፍ ቅዱሳችን በያዕቆብ ምዕራፍ 2 ቁጥር 19 ላይ ሁሉ ጊዜ የምናገኘው ነገር ነው። እግዚአብሔር አንድ እንደሆነ አንተ ታምናለህ ይላል። መልካም ታደርጋለህ። አጋንንት ደግሞ ያምናሉ፣ ምን ያደርጋሉ? ይንቀጠቀጣሉ ብሎ ይናገራል። እግዚአብሔርን ወገኖች አጋንንት ምን ያደርጉታል? ይፈሩታል። ስለዚህ አንተ ከንቱ ሰው እምነት ከስራ ተለይቶ የሞተ እንደሆነ ልታውቅ ያስፈልጋል ይላል። አጋንንት ምንም እንኳን በእግዚአብሔር ይፈሩ እግዚአብሔርን ይፍሩት እንጂ አጋንንት መንቀጥቀጥና ፍርሃት ይኑራቸው እንጂ ለሕይወት አይደለም። እነሱ ወገኖች በስራ ስለማይገልጹት መፍራት እንጂ ሊለወጡበት የሚችሉ ነገር አይደለም። ከግርማው የተነሳ ከክብሩ የተነሳ እነሱ ይፈሩታል። ክብር ለአምላካችን ይሁን። አሜን እንላለን።
እንደዚሁ ደግሞ የሰው ዘርም በሙሉ ኃጢአተኛ የሆነ የሰው ዘር በሙሉ ከመጽሐፍ ቅዱሳችን ከዘፍጥረት ምዕራፍ 3 ጀምረን ስንመለከት ሰውም እግዚአብሔርን ይፈራል ይንቀጠቀጥማል። መጽሐፍ ቅዱሳችን የአዳምና የሔዋንን በምዕራፍ 3 ከቁጥር 8 እስከ 10 ድረስ ሄዳችሁ በምትመለከቱበት ጊዜ አትንኩ የተባሉትን ነገር በነኩ ጊዜ በበሉ ጊዜ የዛን ጊዜ እግዚአብሔር በመጣ ጊዜ ወደ ገነት በመጣ ጊዜ ከገነት መካከል ሄደው ምን አደረጉ? ፈርተው ተሸሸጉ ብሎ የእግዚአብሔር ቃል ይነግረናል። እግዚአብሔር አዳምን ጠርቶ ወዴት ነህ ባለው ጊዜ እርሱም በገነት ድምጽህን ሰማው ራቁቴን ስለሆነ ፈራው ተሸሸኩም ብሎ ሲናገርና ሰው ኃጢአት ሲሰራ ራቁቱን መሆኑን ሲያውቅ ባዶነቱን ወገኖቼ ሲያደርግ ሰው ይሸሻል። እውነት ነው። እኔና እናንተም ኃጢአት ባደረግን መጠን እንሸሻል አይደለም እግዚአብሔርን። ሰዎች ክርስቲያኖችን ይሸሻሉ ይፈራሉ። በቃ ታውቃለህ ሰው ኃጢአት ካደረገ በውስጡ የኃጢአት ኩነኔ ስለሚኖረው ትክክለኛ ክርስቲያን እንኳን ሲያገኝ ሰላም ማለት አይፈልግም። ጥሎ ነው መሄድ የሚፈልገው። ለምን? የሚኮንነው ነገር ስላለ ነው። ከእግዚአብሔር ቤት የሸሸበት ነገር ስላለ ነው። ስለዚህ የሰው ዘር ወገኖቼ እኔና እናንተም ራቁታችንን የምንሆነው ኃጢአትን በመናደርግበት ጊዜ ከእግዚአብሔር ነገር እንሸሻለን። ስለዚህ ከኛ የሚጠበቀው መሸሽ ለውጥ የሚያመጣ ነገር አይደለም። እግዚአብሔር የሚለው እግዚአብሔርን ፍሩ ሲል ሽሹት አይደለም የሚለው። መሸሽ ምንም ለውጥ የለውም። ነገር ግን ኃጢአት ካደረግን አንድ ምስራች አለ። መሸሽ ሳይሆን እግዚአብሔር ፊት ማምለጥ ሳይሆን የልጁ የኢየሱስ ክርስቶስ ክቡር ደም ከኃጢአት ሁሉ ያነጻል። ወደ እግዚአብሔር ቀርበን በዚህ ጌታ ፊት ወገኖቼ ንስሐ ልንገባ መሸሸግ መፍትሄ አይደለም። በአምላካችን ፊት ግን ንስሐ ብንገባ ለአንዴም ለመጨረሻም እግዚአብሔር ይቅር ሊለን የታመነና ጻድቅ ነው። የአምላካችን የእግዚአብሔር ስም ብሩክ ይሁን። አያችሁ ዛሬ የምንመለከተው የእርሱን ባህሪ ወገኖቼ በማወቅ እንድንኖር ነው። እግዚአብሔር መፍራት ስንል እርሱ የሚወደውን መውደድ እርሱ የሚጠላውን ደግሞ መጥላት ወገኖቼ ለእርሱ ያለን ፍቅር በፍርሃት ይገለጣል፣ በአክብሮት ይገለጣል። እሱ የማይወደውን አንወድም ስንል እግዚአብሔርን መፍራት ማለት መገለጫ አለው። እግዚአብሔርን ወገኖቼ መፍራት በምንልበት ጊዜ ፈራዋለሁ እንቀጠቀጣለሁ ማለታችን አይደለም። ተግባራዊ የሆነ ነገርን ማድረግ ይኖርብናል። የሰው ሁሉ ስራ በእግዚአብሔር ፊት የተገለጠ ነው፣ የተራቆተ ነው፣ ባዶ ነው። እግዚአብሔር በሰማይም በምድር ያለውን ሁሉ ያውቃል። ባህር ቢሆን በአየር ቢሆን በየትኛውም ነገር ውስጥ ቢሆን እግዚአብሔር ውስጣችንን የሚያይ አምላክ ነው። የአምላካችን የእግዚአብሔር ስም ብሩክ ይሁን። ነገር ግን እርሱ ያየናል ማለት ወገኖቼ በሚያየን በእግዚአብሔር ፊት በትህትና በአክብሮት በእርሱ ፊት ወገኖቼ ምን ማለት ነው? እርሱን በመፍራት መመላለስ ነው። እግዚአብሔርን መፍራት ከኃጢአት መሸሸግ አይደለም። እግዚአብሔርን መፍራት በእግዚአብሔር ፊት ወገኖቼ ኃጢአትን ተናዘን ነገራችንን ወገኖቼ ወደ ብርሃን አውጥተን ከአምላካችን ከእግዚአብሔር ጋር መታረቅ ነው። የአምላካችን የእግዚአብሔር ስም ብሩክ ይሁን። ወደ ሁለተኛው ሐሳቤ ልሂድ። እግዚአብሔርን መፍራት ማለት ምን ማለት ነው ብለን ስንል ምናልባት የተወሰኑ ሐሳቦች እንደዚህ ነው ብለን ባንናገርም ከመጽሐፍ ቅዱስ የተወሰኑ ሐሳቦችን ማየት እንችላለን። ብዙ ነገሮች ብዙ ሰዎች ወይም ብዙ ሰባኪዎች የተለያየ ነገር ሊሉ ይችላሉ። እኔ ግን አራት ነገሮችን ልናገር። እግዚአብሔርን መፍራት ማለት ምን ማለት ነው? እግዚአብሔርን መፍራት ማለት የመጀመሪያው ወገኖቼ ከኃጢአት መራቅ ማለት ነው። ክብር ለአምላካችን ይሁን። አሜን እንላለን። ሰው እግዚአብሔርን እፈራለሁ ስላለ ስለተንቀጠቀጠ ሳይሆን እግዚአብሔርን መፍራት ማለት ከኃጢአት መራቅ ነው። እግዚአብሔር ከኃጢአት በመራቅ ይባርካችሁ። ኃጢአትን በመተው እግዚአብሔር ይባርካችሁ። መጽሐፍ ቅዱሳችን በዘጸአት ምዕራፍ 20 ቁጥር 20 ላይ ሙሴን ወገኖቼ አንተ አትናገረን እግዚአብሔር በሲና ተራራ ተገልጾ አስርቱን ትእዛዛት በሰጣቸው ጊዜ ሁሉም ደነገጡ፣ ፈሩ። በጣም የሚያስገርም ነው። የእግዚአብሔርን ክብር ባዩ ጊዜ እግዚአብሔርን ምን አሉ? እኛ እግዚአብሔርን መስማት አንፈልግም፣ እንሞታለን።
እግዚአብሔር አይናገረን ከሱ መስማት አይደለም የምንፈልገው ነገር ግን አንተ ተናገረን አሉ እግዚአብሔር ይላል በቁጥር 20 ምዕራፍ 20 ላይ ዘጸአት 20 ላይ እግዚአብሔር ሊፈትናቸው ኃጢአታቸውንም እንዳትሰሩ እርሱን መፍራት በልባችሁ ይሆን ዘንድ መጥቷልና አትፍሩ ሊገድላችሁ አይደለም የመጣው በውስጣችሁ ግን አንድ ነገርን ለማስቀመጥ ነው እግዚአብሔር የመጣው እርሱም ደግሞ ምንድነው አለ እግዚአብሔር በውስጣችሁ እርሱን መፍራት ለማስቀመጥ ነው አለ እግዚአብሔር በውስጣችን ወገኖች እርሱን መፍራት ያስቀምጥ ያምላካችን እግዚአብሔር ስም ብሩክ ይሁን አያችሁ ያ ሁሉ ነጎድጓድ ያን ሁሉ መብረቅ ሲመለከቱ ፈሩ ነገር ግን እግዚአብሔር ኃጢአትን እንድትተው ኃጢአትን የሚያስተው እየተከተልን አድርግና አታድርግ በማለት ሳይሆን እግዚአብሔርን መፍራት በውስጣችን ሲኖር ይሄ የእግዚአብሔርን ፍርሃት ወገኖቼ እኔና እናንተን ከምን ከኃጢአት ይጠብቀናል ያምላካችን የእግዚአብሔር ስም ብሩክ ይሁን ኃጢአት አመጽ ነው ታውቃላችሁ ኃጢአትን የሚያደርግ ሁሉ አመጽን ያደርጋል ብሎ ነው የእግዚአብሔር ቃል የሚናገር በአንደኛ ዮሐንስ 3:4 ላይ ኃጢአት ወገኖቼ አመጽ ነው ከአመጽ ሰው መውጣት የሚችለው እግዚአብሔርን በመፍራት ነው መጽሐፍ ቅዱሳችን ይሄንን ነው የሚለው በምሳሌ ምዕራፍ 8 ቁጥር 13 ላይ እግዚአብሔርን መፍራት ክፋትን ይጠላል ትዕቢትን እብሪትን ክፉ መንገድ ጠማምነትን እጠላለሁ ብሎ ይናገራል ሰው እግዚአብሔርን በሚፈራበት ጊዜ ወገኖቼ ከአመጽ ይርቃል ዛሬ ዘመናችን ወገኖቼ ያለንበት ዘመን ሰው ለምንድነው በአመጽ የሚኖረው ብላችሁ ብትመለከቱ የጠፋው ትልቅ ነገር ዛሬ ባለነው ወገኖቼ በዚህ ዘመን እግዚአብሔርን መፍራት የጠፋበት ዘመን ነው ወገኖቼ ወደዚህ እውነት እግዚአብሔር ይመልሰን ዛሬ በዚህ በጾም ጸሎት ውስጥ ወገኖቼ እግዚአብሔር መፍራት ከክፋት መመለስ ነው እግዚአብሔርን መፍራት ወገኖቼ አቅጣጫን መቀየር ነው እግዚአብሔርን መፍራት ወገኖቼ ወደ ከክፋት መመለስ ነው ወደ ቅድስና ወደ መታዘዝ ወገኖቼ መመለስ ነው እግዚአብሔርን መፍራት አመጽን በመጥላት መኖር ነው ያምላካችን የእግዚአብሔር ስም ብሩክ ይሁን ሰው ከኃጢአት የሚርቀው እግዚአብሔርን መፍራት በልቡ ሲኖር ብቻ ነው እግዚአብሔርን ስንፈራ ብቻ ነው ድሮ አንዳንድ ነገሮች የእግዚአብሔር ሰዎች ይነግሩን ነበር በእኛ ዘመን ይላሉ እኛ ገና ወደ ጌታ በመጣንበት ጊዜ ሰዎች ኃጢአትን መስራታቸውን እርግጠኛ ለመሆን ዲያቆን ተመድቦ ይከታተላቸዋል በቃ ዲያቆን ተመድቦ ይሄ ሰው ኃጢአት ይሰራል አይሰራም የት ነው እንደውም አንዳንዱ ነገር ብነግራችሁ መድረክ ላይ የሚነገር አይደለምና ጉደኛ የሆነ ነገር ኃጢአትን ሰዎች ወገኖቼ እየሰሩ ለመያዝ ትክክለኛ መረጃ ወገኖቼ ለማግኘት ሰዎች ምን ያደርጋሉ እኔ ነግራችኋለሁ ሰውን በመከታተል ሰውን ከኃጢአት ማራቅ አትችሉም ሰው እግዚአብሔርን መፍራት በውስጡ በሚገባበት ጊዜ ራሱ ከኃጢአት ይርቃል እግዚአብሔርን በመፍራት እግዚአብሔር ይባርካችሁ አሜን እንላለን ወይ እግዚአብሔርን መፍራት ሁለተኛው ትርጉሙ መፍራት መገለጫው ጥበብ ነው ይላል ማስተዋል ነው ብሎ ይናገራል በኢዮብ ምዕራፍ 28 ቁጥር 28 ላይ ሰውን እንሆ እግዚአብሔርን መፍራት ጥበብ ነው ይላል ከኃጢአትም መራቅ ማስተዋል ነው ይላል እግዚአብሔር ይመስገን የጥበብ መጀመሪያ እግዚአብሔር መፍራት ጥበብ ነው እግዚአብሔርን መፍራት አያችሁ በዚህ ምድር ላይ የጥበብ ሁሉ መጀመሪያ ከጥበብ ሁሉ በላይ ጥበብ ከእውቀት ሁሉ በላይ እውቀት ወገኖቼ ምንድነው ብላችሁ ካላችሁ እግዚአብሔርን መፍራት ነው ሰው ከማንኛውም ጥበብ የበለጠ ጥበብ አለው የሚባለው ሰው እግዚአብሔርን ሲፈራ ሰው እግዚአብሔርን ካልፈራ የፈለገ ወገኖቼ ጥበበኛ ይሁን የፈለገ ወገኖቼ የተማረ ይሁን ያንን ሰው የምታገኙት የማይሆን ቦታ ነው ሰው እግዚአብሔርን ሲፈራ ጥበበኛ ነው ክብር ለአምላካችን ይሁን የእግዚአብሔር መንፈስ የእግዚአብሔር ቃል ሕፃናትን ጠቢባን ያደርጋል ኧረ አሜን እንደ እግዚአብሔር መንፈስ ወገኖቼ ሰውን ትልቅ የሚያደርግ የለም ትልቅነት እድሜ አይደለም ትልቅነት የእግዚአብሔር መንፈስ በውስጣችን መግባቱ ነው ኧረ አሜን
ትልቁ እግዚአብሔር ሰማይና ምድርን የፈጠረው እግዚአብሔር ወገኖቼ መንፈስ ቅዱስ የሚባለው በውስጣችን ሲገባ ናዝሬቱ ኢየሱስ በውስጣችን ሲገባ የጥበበኛው ጌታ በውስጣችን ሲገባ የጥበብ ሁሉ ጌታ የሆነው ኢየሱስ ውስጥ ሲገባ አንተ ጥበበኛ ነህ ክብር ለአምላካችን ይሁን በዓለም ላይ ይገለጥ ይችላል የጥበቦች ሁሉ ጥበብ የናዝሬቱ ኢየሱስ ስሙ ይባረክ እግዚአብሔርን መፍራት ወገኖቼ ከሁሉ በላይ ነው ከጥበብ ሁሉ በላይ የሆነ ጥበብ እግዚአብሔርን ሊፈራ እግዚአብሔርን ሊያውቅ ወገኖቼ ይገባል ይሄ እጅግ በጣም የበለጠ ነገር ነው ሰው በራሱ ማስተዋል ላይ ሲታመን ወገኖቼ የሚሄድበት ለጊዜው ይመስላል እንጂ ታውቃላችሁ ሰው በአምላኩ ካልታመነ በስተቀር እግዚአብሔር ያልደገፈው ሰው ሄዶ ውድቀት ላይ ነው ምናልባት ስለ ምድራዊ ነገር ያወራው ሊመስላችሁ ይችላል አዎ በምድራዊ ነገር በጣም የከበሩ በጣም ብዙ ነገር ያላቸው መጨረሻቸው ግን እሳት ከሆነ ምን ዋጋ አለው ወገኖቼ በምድራዊ ሀብት የሰበሰቡ ዕውቀት የሰበሰቡ መጨረሻቸው ከሞት በኋላ ያለው ነገር ሲኦል ከሆነ ምን ዋጋ አለው ወገኖቼ እንደኔና እንደናንተ የታደለ ሰው የለም እግዚአብሔር አይናችንን ያበራልን ቀን ያቺ ቀን የተባረከች ትሆን ክርስትና መገለጥ ነው ክርስትና ወገኖቼ ለእና እናንተ ወገኖቼ ጌታን ያወቅነው በመገለጥ ነው የሚገርም እኮ ነገር ይሄንን እኮ ነው ለጴጥሮስ ያለው ማን ትሉኛላችሁ ብሎ አንተ የሕያው የእግዚአብሔር ልጅ ነህ ይሄንን ሰው አልገለጠልህም አልተማርከውም ሰው አልነገረህም ማን አለ የሰማዩ አባት ገልጾልሃል የሰማዩ አባት ስለገለጠላችሁ ስሙ ይባረክ እግዚአብሔር ሲገልጥ ኢየሱስን ማየት እንችላለን ወገኖቼ ይሄ በጣም አስገራሚ ነገር ነው እኔና እናንተ በራሳችን ብንደገፍ መጨረሻችን ባዶ ነው መጽሐፍ ቅዱሳችን ሲናገር በፍጹም ልብ በእግዚአብሔር ታመን በራስ ማስተዋል ምን አትበል አትደገፍ በመንገዱ ሁሉ እርሱን ወቅ እርሱ ጎዳናህን ያቃናልሃል በራስ አስተያየት ጠቢብ አትሁን እግዚአብሔርን ፍራ ከክፋትም ራቅ የሚገርም ነገር ነው ሰው ከክፋት የሚርቀው ወገኖቼ እግዚአብሔርን ሲፈራ መጽሐፍ ቅዱሳችን የሚለው በመንገድ ሁሉ እርሱን ወቅ እሱ ነው ከክፋት የሚያድን እርሱ ነው መንገድህን የሚያቀናል እርሱን በመታመን ነው ወገኖቼ በራስ ማስተዋል አይደለም የምን ይሄደው ዛሬ በራሳቸው ማስተዋል የሚሄዱ ሰዎች የት እንዳሉ እንያየን ነው ወገኖቼ እግዚአብሔርን መታመን ክቡር ነው ያምላካችን የእግዚአብሔር ስም ብሩክ ይሁን አሜን እንላለን እግዚአብሔርን መፍራት አምልኮ ነው ጌታ ይመስገን እግዚአብሔር በመፍራት እግዚአብሔር ይባርካችሁ አያችሁ አምልኮ ነው እግዚአብሔርን መፍራት ለእግዚአብሔር መስዋዕት ማቅረብ ወገኖቼ አይደለም አምልኮ እግዚአብሔርን በመፍራት የምናቀርበው አምልኮ ነው ወገኖቼ ያ ነው ለእግዚአብሔር እውነተኛ መስዋዕት እግዚአብሔርን ባለመፍራት መሰዋት ስለሚቻል ባለመታዘዝ መሰዋት ስለሚቻል ወገኖቼ ሳኦል እንዳደረገው ወፋፍራሙን ወስዶ ማረድ ስለሚቻል እውነተኛ አምልኮ ወገኖቼ እግዚአብሔርን በመፍራት እንደ ቃሉ የሆነ ነገር በማድረግ ውስጥ ያለ አምልኮ በዘመናችሁ ከሰዋችሁ አይቀር እግዚአብሔርን በመፍራት እውነተኛ መስዋዕት እግዚአብሔር በመሰዋት ይባርካችሁ ወገኖቼ በህይወታችን እግዚአብሔርን በማፍረድ በማክበር ደስ ብሎን ለእግዚአብሔር መስዋዕት እንድንሰዋ ወደ እግዚአብሔር ቤት ስንመጣ እጃችንን ስናነሳ እሱን ስናመልከው ስናከብረው እግዚአብሔርን በመፍራት ወገኖቼ ይሄንን ትልቅ አምላክ በመረዳትና በማወቅ እንድናመልከው እግዚአብሔር ይርዳን እግዚአብሔርን መፍራት የጥበብ ሁሉ መጀመሪያ ነው በዕብራውያን ምዕራፍ 12 ቁጥር 28 ላይ ስለዚህ ይላል የማይናወጥ መንግስት ስለምንቀበል ሃሌሉያ እኔ በጣም ደስ ይለኛል ሃሌሉያ
ይሄ ቃል እኮ ታውቃላችሁ እንዲሁ ሳነበው ራሱ ልቤን እንደዚህ ያደርገዋል። የምንወርሰው መንግስት ሃሌሉያ እስቲ የማይናወጥ በሉ ባካችሁ የማይናወጥ መንግስት ወገኖቼ ለመሆኑ የትኛው ሀገር ነው ያልተናወጠ? ዛሬ ያልተናወጠ መንግስት የለም። ያ ኮቪድ ያላናወጠው የለም። አንዲት ወገኖቼ በሽታ ዓለምን በሙሉ ስታናውጥና ያንተ ጌታ ሃሌሉያ የሱ መንግስት የማይናወጥ መንግስት ነው። የአምላካችን እግዚአብሔር ስም ብሩክ ይሁን። የማይናወጥ መንግስት ስለምንቀበል ያስከው መንግስት እየተከተልክ ያለው ክርስቶስ ይዘው እየሄድክ ያለው ወንጌል የማይናወጥ ወገኖቼ ዙፋኑ መሰረቱ የማይናወጥ የዘላለም አምላክ የእግዚአብሔር ወገኖቼ ወንጌል ነው። ይሄ የመንግስት ወንጌል ነው። ይሄ የማይናወጥ ነው። ክብር ለአምላካችን ይሁን። ይሄ ያለው በሰማይ ይሆናል። በዚህ ምድር ብዙ ነገር ሊቀርብን ይችላል። በሚናወጠው ዓለም የማይናወጥ አለን እኮ የምንጠብቀው አለን እኮ የክብር ጌታ አለን እኮ የምናመልከው እሱን ነው። ሃሌሉያ ጌታ ይመስገን። በጌታ ደስ ይበላችሁ። የማይናወጥ መንግስት ስለምትወርሱ የዛ ዜጋ ስለሆናችሁ ደስ ይበላችሁ። ጌታ የተመሰገነ ይሁን። ክርስቲያን ወንድሞች ሆይ የያዝነው ክርስትና እኮ ወገኖቼ መኪና ከመግዛት ቤት ከመስጠት ቦስራ ከመስጠት ከዚህ ያለፈ እኮ ነው። ወገኖቼ ስለሚበላ ብር አይደለም ጌታ የሚናገር። ያንተ ጌታ እኮ ያዳነ የማይናወጥ መንግስት ሊያወርስ ነው። ከዘላለም እስከ ዘላለም ወገኖቼ የማይናወጥ መንግስት ሃሌሉያ። ዛሬ ብንሰበስበው ዛሬ ጤነኛ ብንሆን ነገ ብንታመም በዚህ ብንወጣ በዛ ብንገባ ወደ ላይ ብንሄድ ወደ ታች ብንሆን በብዙ ነገር ውስጥ እናልፋለን። ግን እነግራችኋለሁ ይሄ መጨረሻችን አይደለም። ደስ ይበላችሁ። ይሄ መጨረሻችን አይደለም። አዎ ብዙ ነገር አድርገን ካናዳ መተናል። ካናዳ መጨረሻችን አይደለም። እኔና እናንተ የማይናወጥ መንግስት እንወርሳለን። ክብር ለአምላካችን ይሁን። ኧረ አሜን ሃሌሉያ በሉ ባካችሁ። ጌታ ይመስገን። የማይናወጥ መንግስት ስለምንቀበል በማክበርና በፍርሃት እግዚአብሔርን ደስ እያሰኘን የምናመልክበትን ጸጋ እንያዝ። ታውቃላችሁ በማክበርና በፍርሃት እግዚአብሔርን ደስ እያሰኘ እግዚአብሔርን ደስ የምናሰኘው በዚህ ምድር ላይ ተጓዥነንና የማይናወጥ መንግስትን ወርሳለንና በፍርሃት ሃሌሉያ እግዚአብሔርን በማክበር ደስ እግዚአብሔርን ደስ እያሰኘ የምናመልክበትን ወገኖቼ ጸጋ በራሳችን አይደለም። ነገር ግን ያንን ጸጋ እየያዝን ወገኖቼ እንድንሄድ እግዚአብሔር ቃል ያስተምረናል። ክብር ለአምላካችን ይሁን። ኧረ አሜን። የማይናወጥ መንግስት የሚቀበል የእግዚአብሔር ሕዝብ በፍርሃት እግዚአብሔርን በመፍራት ሊመላለስ ያስፈልጋል። እግዚአብሔርን ለማምለክ ጸጋ ያስፈልጋል። ወደ እግዚአብሔር አምልኮ የምንገባው እግዚአብሔርን ስለ ጌትነቱ፣ እግዚአብሔርን ስለ አምላክነቱ፣ እግዚአብሔርን ስለ ገዥነቱ፣ እግዚአብሔርን ስለ ታላቅነቱ እግዚአብሔርን በመፍራትና በማክበር ስንቀርብ ነው። እግዚአብሔርን ለማምለክ የሚወድ ሰው እግዚአብሔርን በመፍራት ወደ እግዚአብሔር ሊቀርብ ያስፈልጋል። ክብር ለአምላካችን ይሁን። መጽሐፍ ቅዱሳችን በመዝሙር 5 ቁጥር 7 ላይ እንደዚህ ይላል፣ እኔ ግን ሃሌሉያ በምህረት ብዛት ወደ ቤት ኧረ ባካችሁ እገባለሁ። ሃሌሉያ ከዛስ አንተን በመፍራት ወደ ቅድስና መቅደስ እሰግዳለሁ። ጌታ ይመስገን። በምህረቱ ወደ ቤቱ እንገባለን፣ ወደ ቤቱ እንገባለን። ነገር ግን አያችሁ አንተን በመፍራት ሃሌሉያ እግዚአብሔርን በመፍራት ታላቁን እግዚአብሔርን በመፍራት በቅድስና መቅደስ እንሰግድለታለን። ሊሰገድለት የሚገባ ጌታ ስላለን ሃሌሉያ የአምላካችን እግዚአብሔር ስም ብሩክ ይሁን። ክርስቲያን ወንድሞች ሆይ እግዚአብሔርን ማምለክ ነው እግዚአብሔርን መፍራት። አራተኛውን ነገር ልናገርና የመጨረሻው ሐሳቤ ላይ ሄዳለሁ። እግዚአብሔርን መፍራት ስሙን ማክበር ነው። ክብር ለአምላካችን ይሁን። በዘመናችሁ ይሄን ጌታ ከፈራችሁ ስሙን አክብሩት።
እባካችሁ ይህ ዘመን የእግዚአብሔር ስም የተሰደበበት ዘመን በእግዚአብሔር ስም ኃጢአት የሚሰራበት ዘመን እግዚአብሔርን መፍራት የጠፋበት ዘመን ነው እግዚአብሔርን ወገኖቼ መፍራት ማለት ስሙን ማክበር ነው የእግዚአብሔርን ስም እንድናከብር እግዚአብሔር ይርዳን ይህንን ሄዳችሁ በሚልክያስ ምዕራፍ 2 ላይ ከቁጥር 1 እስከ 6 ብትመለከቱ ይህን ቃል ታገኛላችሁ ቃል ኪዳኔ ከነርሱ ጋር የሕይወትና የሰላም ቃል ኪዳን ነበረ የእውነትን ሕግ ውስጥ ነበረች በከንፈሩም ውስጥ በደል አልተገኘም ከእኔ ጋር በሰላምና በቅንነት ሄደ ብዙ ሰዎችን ከኃጢአት መለሰ እርሱም ወገኖቼ ፈራኝ ከስሜም የተነሳ ደነገጠ የእውነት ሕግ በአፉ ውስጥ ነበረች በከንፈሩ ውስጥ በደል አልተገኘበትም ከእኔም ጋር በሰላም በቅንነት ሄደ ብዙ ሰዎችን ከኃጢአት መለሰ ብሎ ይናገራል እዚህ ክፍል ላይ የሚናገረው ስለ እግዚአብሔር ስም ነው የእግዚአብሔርን ስም ወገኖቼ ካህናቱ ወገኖቼ የሚበከንቱ ስለጠሩት በተለይ ዘጸአት 20 ቁጥር 7 ላይ የእግዚአብሔር አምላክ ስምህን በከንቱ ምን አትበል ነው የሚለው አትጥራ ይሄንን ያው የምናቀው ጥቅስ ነው የእግዚአብሔርን ስም እንድናከብረው እግዚአብሔር ይርዳን ክርስቲያን ወንድሞች ሆይ የእግዚአብሔር ስም ክቡር ነው እግዚአብሔር ትልቅ አምላክ ነው ክብር ለአምላካችን ይሁን ይህ ክቡር ስሙ ሊፈራ የሚገባው ስሙ እግዚአብሔርን በመፍራት ልንጠራው ያስፈልጋል ያምላካችን የእግዚአብሔር ስም ብሩክ ይሁን አሜን እንላለን ወደ ሶስተኛውና የመጨረሻው ወደ ዋናው ሐሳቤ ልሂድ እግዚአብሔር አምላክ የተመሰገነ ይሁን እግዚአብሔርን በመፍራት እንድንኖር እግዚአብሔር ይርዳን ዛሬ ከመቼውም ጊዜ በበለጠ ወገኖቼ የጎደለን ትልቅ ነገር ቢኖር በግል ህይወታችን በትዳራችን በአገልግሎታችን በሥራ ቦታችን በቤተ ክርስቲያናችን እግዚአብሔርን መፍራት ነው እግዚአብሔርን መፍራት ጎድሎናል እግዚአብሔርን ወገኖቼ መፍራት ወገኖቼ ከመቼውም ጊዜ በበለጠ ማስተዋል ያለብን ዘመን ነው የስኬት ምንጭ እግዚአብሔርን መፍራት ነው የጥበብ ምንጭ እግዚአብሔርን መፍራት ነው እግዚአብሔርን በመፍራት እንድንመላለስ እግዚአብሔር ይርዳን አያችሁ በሮሜ ምዕራፍ 3 ቁጥር 18 ላይ አንድ ነገር ይናገራል አይኖቻቸው ፊት እግዚአብሔርን መፍራት የሚል ቃል ታገኛላችሁ ይሄ ቃል በተለይ የሮሜ ምዕራፍ 3ን ሄዳችሁ ስትመለከቱ እግዚአብሔርን መፍራት ምን ያክል ለህይወታችን ትልቅ ጥቅም እንዳለው ሰው እግዚአብሔርን ባለመፍራት ውስጥ ሊያመጣበት የሚችለውን ወገኖቼ ችግር እዛ ክፍል ላይ ደርድሮት እንመለከታለን የሚያስገርም ነገር ነው በህይወት ዘመናችን እግዚአብሔርን በመፍራት እንድንኖር መጽሐፍ ቅዱስ ያስተምረናል እግዚአብሔርን በመፍራት በረከት አለ ለውጥ አለ ምናልባት ያንን በረከት ሌላ ጊዜ እንነጋገራለን እግዚአብሔርን በመፍራት ውስጥ ያለውን ነገር ዛሬ ብዙ ስብከት እንሰማለን መዝሙሮችን እናዳምጣለን ወገኖቼ እንጸልያለን የእግዚአብሔርን ቃል እናነባለን ግን ይሄ እግዚአብሔርን መፍራት በውስጣችን ከሌለ እነኚህ የምናደርጋቸው ነገሮች በሙሉ ልቅ ይሆናል ገደብ የሌላቸው ይሆናሉ ከዚህ የተነሳ በህይወታችን ውስጥ ከመጥቀሙ ይልቅ ወገኖቼ ጉዳት ወደ ህይወታችን ያመጣብናል እግዚአብሔርን በመፍራት ጌታን ልናገለግል እግዚአብሔርን በመፍራት ወገኖቼ ይሄንን ታላቅ አምላክ ልንከተል መጽሐፍ ቅዱሳችን ይነግረናል እግዚአብሔርን መፍራት በጣም ወገኖቼ ስለ እግዚአብሔር ፍርሃት ብዙ ጊዜ አይሰበክም ምክንያቱም አያስጨበጭብም ምክንያቱም እንደዚህ አይነት ትምህርቶች ብዙ ጊዜ ሲሰሙ የሚያስጮሁ አይሆኑ የሚቆነጥጡ ስለሚሆኑ ምናልባትም ስለሚነካኩን ለኔም ለናንተም ከባድ ስለሆነ
ባንናገረው ላይላዩን ብለን ብንሄድ ደስ ይለናል ግን እውነት ስለሆነ እንሰብከዋለን ክብር ለአምላካችን ይሁን አሜን እንላለን ወይ መድኃኒት እኮ አንዳንድ ጊዜ ይመራል ግን ይፈውሳል ኧረ አሜን ይሄ ምድራዊ መድኃኒት ወገኖቼ ሳይድ ኢፌክት አለው የሰራዊት ጌታ የእግዚአብሔር ቃል ግን ሳይድ ኢፌክት የለው ኧረ አሜን እስቲ ለዚህ ለእግዚአብሔር ቃል ክብር አንድ ጊዜ ሃሌሉያ እግዚአብሔርን መፍራት ወገኖቼ ለክርስቲያን ሕይወት ልጓም ነው ገደብ ያደርግልናል ስለ ገደብ ትንሽ ልናገር መጽሐፍ ቅዱሳችንን ስትመለከቱት ወይም ደግሞ የዚህን የምድር ኑሮአችንን ስንመለከት ብዙ ነገር ገደብ አለው በመኪና በምንሄድበት ጊዜ ሳይን አለ በ60 በ30 በ50 በ100 ሂዱ ብሎ የሚነግረን ነገር አለ ገደብ ነው ከዛ በላይ እኮ መንዳት ይቻላል ግን ብትሄድ የሚገጥም ነገር አለ ገደቡን ጥሰ ብትሄድ የሚመጣ ነገር አለ ያው እህቶቻችን እየጣሱ ይሄዱ ስንት ትኬት አምጥተውብናል እግዚአብሔር ምሕረትን ያድርግል ባለቤቴን አላልኩም ምን ሁላችሁም ወደ እሷ ታያላሽ መኪና ባቡር አውሮፕላን መርከብ የፈለጋችሁትን ነገር ውሰዱ ወገኖቼ እነኚህ ሁሉ ተሽከርካሪዎች የምንሄድበት ሊሚት ተቀምጧል አንዳንዱን ነገር ከዛ በላይ ቤንዚኑንም ብናደርገው አይሄድም ምክንያቱም ከዛ በላይ ከሄደ በትንትኑ ነው የሚወጣው ገደብ አድርገውበታል እንደውም አንዳንዱ እኔ ይቅርታ አድርጉልኝና 180 የሚባለው ዝም ብሎ ቁጥር ይመስለኛል ለአእምሮአችን እንጂ እዛ ድረስ መኪናውም የሚሄድ አይመስለኝ ምክንያቱም ስንሄድ ምናልባት እዛ የተወሰነው ነገር ላይ ለአእምሮአችን ያቺ ነገር እንደዛ ልትል ትችላለች ለማንኛውም እሱን እናንተው እዛው ጨርሱ ክርስቲያን ወንድሞች ሊሚት አለው ሁሉ ነገር ገደብ አለው ስለዚህ ነው ወገኖቼ ከዛ ካለፈ ችግር አለ የሚገጥም ነገር አለ አክሲደንት ይመጣል ህይወት ያጥፋል ሰው ትገላል አንተም ትጠፋል ልክ እንዳንሆን ያደረጉት ነገር አለ ሰው እንኳን ሲሰራ በመጓጓዣ ፍጥነታችን እንድንሄድ የሚዘጋ ነገርን አስቀምጠዋል የሚያስገርም ነገር ነው በየትኛው መንገድ መጓዝ እንዳለብን ወገኖቼ በማይፈቀድ መንገድ እንዳንሄድ ይሄ ዋን ወይ ነው ይላል በዛ ከሄድክ ችግር ይመጣል ገደብ አለው በዛ አትሂድ በዚህ በኩል አትሂድ አንድ ጊዜ እኔ ያው ወደዚህ ሀገር እንደመጣው እየነዳው አውቶቡስ በሚገባበት በኩል አትግቡ በሚለው ለምን አልገባም እግዚአብሔር ምሕረትን አደረገልኝ እንዳጋጣሚ ሃሌሉያ ጌታ ረዳኝ አልመጣ ወደ ኋላ አልኳችሁ ጌታ ይመስገን ጌታ ሳይሆን ይሄ የኔ ስንፍና ነው አንዳንዱን ነገር እኛው እናረግና ጌታ እንላለን ሰይጣን አሳሳተኝ እንላለን ሰይጣን አይደለም ያሳበተው በተለይ እህቶች ይጋጩና ሰይጣን ወስዶ አጋጨኝ ይላሉ መርብ አንቺ ቤንዚሉን አትርገጭ ጌታ የተመሰገነ ይሁን ክብር ለአምላካችን ይሁን እግዚአብሔርን ከማምለክ ወገኖቼ በህይወታችን ውስጥ እግዚአብሔርን በመናመልክበት ጊዜ ለኔና ለእናንተ እግዚአብሔር የሰጠን ገደብ ሃሌሉያ ምን እንደሚባል ታውቃላችሁ እግዚአብሔርን መፍራት ኧረ አሜን በሉ ባካችሁ እግዚአብሔር መፍራት እሱን ጥሰን ስንሄድ ነው ችግር የሚመጣው አንድ ምሳሌ ልንገራችሁ ዮሴፍ አንድ ነገር ገጠመው ዮሴፍ ህይወትን ስትመለከቱ ያለው በቤተ መንግስቱ ውስጥ ነው ይህ ሰው ማንም አያየውም አለቃው ሁሉንም ሰጥቶታል ሀብቱን ንብረቱን ሁሉ ሰጥቷል ሚስቱ ግን እሱ አይን ላይ ጣለች ስለዚህም ከሷ ጋር አብሮ ወገኖቼ እንዲተኛ እቺ ሴት ትታገለው ጀመረ ይህን ሰው ያዳነው አንድ ነገር ነው
ይህን ሰው የጠበቀው አንድ ነገር ነው። ለዚህ ሰው ገደብ የሆነው አንድ ነገር ነው። ለዚህ ሰው ገደብ የሆነው እግዚአብሔርን መፍራት ይባላል። ክብር ለአምላካችን ይሁን። ሰው አያየኝም፣ ማንም አልተመለከተኝም፣ ግን የሚያይ እግዚአብሔር አለ አለ። የሰው ሚስት አልነካም አለ። ክብር ለአምላካችን ይሁን። እግዚአብሔርን ወገኖቼ መፍራት ገደብ ነው። ሰው በህይወት ውስጥ እግዚአብሔርን መፍራት በሚኖርበት ጊዜ ለሰው ብሎ አይደለም ኃጢአትን የሚተው ለራሱ ብሎ ገደቡ ቀይ ያበራል። ልክ አይደለም፣ በዚህ ማለፍ የለብህም፣ በዚህ መሄድ የለብህም ስለሚለው ይቆማል። ሰው እግዚአብሔርን ካልፈራ ፍሬን ይበጥሳል። ሰው እግዚአብሔርን ካልፈራ በማይሆን በተከለከለ መንገድ ውስጥ ይገባል። እግዚአብሔርን መፍራት ወገኖቼ ለና ለናንተ ለንግግራችን እግዚአብሔርን መፍራት ያስፈልገናል። ዛሬ ብዙ ሰው በአንደበቱ ፍሬን የበጠሰ ነው። ሰውን ሁሉ ጨርሶ ወገኖቼ ሰውን ሁሉ ወገኖቼ ገጭቶ ጨረሰ። እግዚአብሔር ምህረትን ያድርግልን። እግዚአብሔርን መፍራት አንደበታችን ዚፕ እንድናደርግ ያደርገናል። ክብር ለአምላካችን ይሁን። አሜን። ወገኖቼ በህይወት ዘመናችን እግዚአብሔርን በመፍራት ካልኖርን ልቅ ህይወት እንኖራለን። አገልግሎታችን ልቅ፣ አንደበታችን ልቅ፣ ኑሮአችን ልቅ፣ ህይወታችን ልቅ ይሆናል። ይሄ ደግሞ ለኛም ለአካባቢያችንም ሰው ወገኖቼ ሰውን መጨረስ ነው የሚሆነው። ሰው እግዚአብሔርን ሲፈራ እኮ ነው አንደበቱን የሚከለክለው። ክብር ለአምላካችን ይሁን። የምትናገሩት ነገር በጨው እንደተቀመመ በጸጋ ይሁን። ከጸጋ የወጣ ውጪ የሆነ ንግግር የምንናገረው ሰው እግዚአብሔርን መፍራት ስላቆመ ነው። ዛሬ እኮ ዓለማዊና ክርስቲያኑ ያልተለየበት ዘመን ነው። ዓለማዊም ይሳደባል፣ ክርስቲያኑም ይሳደባል። ዓለማዊም ይደባደባል፣ ክርስቲያኑም ይደባደባል። ወገኖቼ እግዚአብሔርን መፍራት በህይወት ዘመናችን እንዲሆን እግዚአብሔር ይርዳል። በትዳራችን፣ በአገልግሎታችን፣ በኑሮአችን፣ በአምልኳችን ልጓም ያስፈልገናል፣ ገደብ ያስፈልገናል። ይህንን ገደብ እኔ አይደለም የማደርገው። ይሄ እግዚአብሔርን መፍራት የሚባለው ከቃሉ እየጠቀሰ ልጄ ሆይ አታድርግ ይለናል። ሰው እግዚአብሔርን ካልፈራ ግን እንደፈለገ ነው የሚሆነው። ዛሬ ክርስትናችን ገደብ የለውም። ገደብ የሌለው ክርስትና ውስጥ እንኖራለን። እንደፈለግን ጠዋት ተነስተን እንደፈለግን ስልክ አንስተን እንደፈለግን። እግዚአብሔር ምህረትን ያድርግልን። ሰው ወገኖች ላያየን ይችላል። የተመቸ ስፍራ ልንሆን እንችላለን። አንድ ነገር ልንገራችሁ፣ እግዚአብሔር ያያል። አምላካችን እግዚአብሔር ስለሚያይ እኔ የእግዚአብሔርን ማየት ደግሞ በጣም ከሚገርመኝ ነገር ድርጊታችንን አይደለም የምንናገርበትን የውስጥ ሞቲቭ እግዚአብሔር ያያል። እግዚአብሔርን መፍራት ይብዛልን። ክርስቲያን ወንድሞች ሆይ በሮሜ ምዕራፍ 3 ላይ የእግዚአብሔር ቃል ሲናገር ቁጥር 18 ላይ ሄዳችሁ ምዕራፍ 3 ላይ ብትመለከቱ በአይኖቻቸው ፊት እግዚአብሔርን መፍራት የለም ነው የሚለው። ከዚህ የተነሳ ምን አይነት ሰዎች ናቸው ብላችሁ ብትመለከቱ ጉሮሮአቸው እንደተከፈተ መቃብር ነው። በምላሳቸው ሸንግለዋል። የእባብ መርዝ በከንፈሮቻቸው በታች አለ። አፋቸው እርግማንን ወገኖቼ መራርነት ሞልቶበታል። እግሮቻቸው ደምን ለማፍሰስ ፈጣኖች ናቸው። ጥፋትና ጉስቁልና በመንገዳቸው ይገኛል። የሰላምን መንገድ አያውቁትም ይላል። ለምን? ይሄ ሁሉ የሆነው አንድ ነገር ነው፣ እግዚአብሔርን መፍራት በውስጣቸው ስለሌለ። ሰው እግዚአብሔርን መፍራት በውስጡ ከሌለ የሰላምን መንገድ አያውቀው፣ ዋጋ የለውም፣ ባዶ ነው፣ የማይጠቅሙ ሆነዋል ብሎ ነው የሚናገረው። ክርስቲያን ወንድሞች ሆይ እግዚአብሔርን አለማወቅ ወገኖቼ ምንም የማይጠቅምን ባዶ የሆነ ነገር በህይወታችን እንዲሆን እግዚአብሔር አልጠራን።
ፍሬያማ እንድንሆን አምልኮአችንን በእግዚአብሔር ፊት ተቀባይነት እንዲኖር አገልግሎታችን ተቀባይነት እንዲኖር የምናደርገው እያንዳንዱ ድርጊት ወገኖቼ በአምላካችን ፊት በሰው ፊት አይደለም ወገኖቼ የተቀባይነት እንዲኖረው በሕይወት ዘመናችን እግዚአብሔርን በመፍራት እንድንኖር እግዚአብሔር ቃል ያስተምረናል። እግዚአብሔርን በመፍራት እግዚአብሔር ይባርካችሁ። ክርስቲያን ወንድሞች ሆይ ይሄ ለሁላችንም ነው። ለብ ካለ ክርስትና ውስጥ ልንወጣ ያስፈልጋል። አለበለዚያ ኑሮአችን ባዶና ባዶ ነው የሚሆነው። ገደብ ያለው ክርስትና እንድንኖር የእግዚአብሔር ቃል ይነግረናል። ኤፌሶን ላይ በጣም ደስ የሚለኝ ቃል አለ። እንግዲህ እንደተወደዱ ልጆች እግዚአብሔርን የምትከተሉ ሁኑ። ሃሌሉያ። ልጆች አሉ። የተወደደ ልጅ አለ፣ የተጠላ ልጅ አለ፣ አስቸጋሪ ልጅ አለ፣ ጨዋ ልጅ አለ። እግዚአብሔር የሚናገረው ልጄ ሆይ እንደተወደደ ልጅ አንተ እግዚአብሔርን የምትከተል ሁን ነው የሚለው። በዘመናችሁ እግዚአብሔርን የምትከተሉ እንደተወደደ ልጅ እንድትሄዱ እግዚአብሔር ይርዳችሁ። የእድሜ ጉዳይ አይደለም ወገኖቼ። በእግዚአብሔር ፊት የተወደደ ሰው ሆኖ መኖር የሚቻለው እንደ እግዚአብሔር ቃል ስንራመድ ነው። ሁላችን ለእግዚአብሔር ልጆች ነን። የልጅ ልጅ እዚህ ቤት ውስጥ የለም። ነገር ግን እንደተወደዱ ልጆች እንድንመላለስ የእግዚአብሔር ቃል ይነግረናል። ይህ ገደብ በሕይወታችን ውስጥ ይሁን። የአምላካችን የእግዚአብሔር ስም ብሩክ ይሁን። ዛሬ ገደብ ስለሌለን ዓለማዊ እንደሚያታልል እናታልላለን። ዓለማዊ እንደሚዋሽ እንዋሻለን። የትዳር ጓደኛችንን እናታልላለን። ጓደኞቻችንን እናታልላለን። በማንኛውም የሕይወት ዘርፍ ማንም ሰው እንደሚያደርግ እናደርጋለን። የእግዚአብሔር ቃል እየከለከለን እያወቅን ወገኖቼ እናደርጋለን። ያሳዝናል። ዓለማዊ እንደሚጠጣ እንጠጣለን። ዓለማዊ እንደሚዘፍን እንዘፍናለን። ይሄ መጽሐፍ ቅዱሳዊ አይደለም። እግዚአብሔርን በመፍራት እንድንኖር እግዚአብሔር ይርዳን። አሜን። በኑሮአችን ሁሉ በታማኝነት እንድንኖር እግዚአብሔር ይርዳን። የአምላካችን የእግዚአብሔር ስም ብሩክ ይሁን። ይህንን ቃል ልናገርና ከዛ ነገሬን ይጨርሳል። ምክንያቱም ምናልባት የሚቀጥለው ሳምንት አንዳንድ ነገሮችን እግዚአብሔርን በመፍራት ውስጥ ያለውን በረከት እንነጋገራለን። በመዝሙር 36 ከቁጥር 1 እስከ 3 እንደዚህ የሚል ቃል ታገኛላችሁ። ኃጢአተኛ በራሱ የሚያስትን ነገር ይናገራል፣ የእግዚአብሔርን ፍርሃት በዓይኖቹ ፊት የለም። በአንደበቱ ሸንግሏል፣ ኃጢአቱን ባገኘችው ጊዜ ይጠላታል። የአፉ ቃል ግፍና ሽንገላ ነው ብሎ ይናገራል። በጣም የሚያስገርም ነገር ነው። ኃጢአተኛ በራሱ የሚያስትን ነገር ይናገራልና የእግዚአብሔር ፍርሃት በዓይኖቹ ፊት የለም በሉ ባካይ። የለም ይልና በአንደበቱ ምን ብሏል ይላል? ሸንግሏል የሚል ቃል ታገኛለህ። ኃጢአት ባገኘው ጊዜ ይጠላል። ቁጥር 3 ከአፉ ቃል ግፍና ሽንገላ ነው ብሎ ይናገራል። ወገኖቼ እኔና እናንተ በእግዚአብሔር ፍርሃት የማንኖር ከሆነ ወገኖቼ ሰው የእግዚአብሔርን ፍርሃት ከሌለው ሸንጋይ ነው የሚለው እዚህ ጋር። ሽንገላ የበዛበት ዘመን ወገኖቼ። እግዚአብሔርን አለመፍራት እኮ ነው ሽንገላ በራሱ። ምንድነው ሽንገላ? ሰው ስናገኝ አቤት አንተ እግዚአብሔር ይባርክ በጣም የምትገርም ሰው ብለን ከተናገርን በኋላ ከሄድን በኋላ እኮ ብለን የምንናገረው ማለት ሽንገላ ማለት። እግዚአብሔር ምሕረትን ያድርግልን። አሜን። እናንተ አትናገሩም፣ እንዲሁ ውጭ ያሉት ናቸው የሚናገሩ። ለማንኛውም ክርስቲያን ወንድሞች ሆይ ሸንጋይ ከመሆን እግዚአብሔር ምሕረትን ያድርግልን። የሽንገላ ሕይወት ክርስቲያናዊ ሕይወት አይደለም። እግዚአብሔርን ባለመፍራት የምንኖረው ነው። ሁለት ወገኖች ምላስ፣ ሁለት አመለካከት፣ ሁለት አስተሳሰብ፣ ሁለት ንግግር፣ ሁለት ማንነት እንዴት ሰው ይኖረዋል?
ክርስቲያን ወንድሞች ሆይ እንዴት አብረን ልንሄድ እንችላለን? እንዴት በእግዚአብሔር ቤት ውስጥ ወገኖቼ ለውጥ ማምጣት እንችላለን? እነግራችኋለሁ። በሽንገላ ውስጥ እግዚአብሔር የለበትም። በሽንገላ ውስጥ የእግዚአብሔር መንፈስ የለበትም። በሽንገላ ቤት ውስጥ ወገኖቼ እግዚአብሔር የለም። እግዚአብሔር በሌለበት ጩኸት ነው። እግዚአብሔር በሌለበት ድካም ነው። እግዚአብሔር በሌለበት ባዶ ነው። ከሽንገላ ህይወት እግዚአብሔር ነፃ ያርገን። ከሽንገላ እንዴት እንወጣለን? እግዚአብሔርን ስንፈራ። ለምንድነው ሰው እከሌን መልአክ ነው ብሎ እዚህ ከተናገረ በኋላ ዞር ብሎ ደግሞ ሰይጣን ነው የሚለው? ለምንድነው የሚሸነግለው? ወገኖቼ የሚሰማው ሰውን ላይ ይሄን መስራት ትችላላችሁ፣ ወደ ላይ ግን አትችሉም። ያንንም ያያል ይሄንንም ያያል። ረባክም ወንድሜ እህቴ እግዚአብሔር ምህረትን ያድርግልን። በዚህ ጾም ጸሎት እግዚአብሔር ከሽንገላ ህይወት ነፃ ያውጣል። በዚህ ጾም ጸሎት ወገኖቼ እውነተኛ ሰዎች እግዚአብሔር ያድርገን። ፊት ለፊት የምንናገር ሰዎች እንድንሆን እግዚአብሔር ወገኖቼ ይርዳ። መጽሐፍ ቅዱስ በኤፌሶን ላይ ሲናገር ወገኖቼ እንደዚህ ብሎ ይናገራል። እውነትን በፍቅር እንድንናገር ይነግረናል። ሃሌሉያ። ቢያምም እውነት ነፃ ያወጣል። ኧረ አሜን። ጌታ ይመስገን። እህቶቻችን እባካችሁ እውነትን በፍቅር እንድንናገር እግዚአብሔር ይርዳል። ኧረ አሜን። በእውነት በፍቅር ወገኖቼ ራሳችንን ወገኖቼ እንድናማጥን ያስፈልግ ከመቼውም ጊዜ በበለጠ። አለበለዚያ እንደዚሁ እግዚአብሔርን ባለመፍራት እየኖርን በክርስትና ህይወታችን ጠብ የማይል በረከት እንዘምራለን፣ እንወጣለን፣ እንገባለን፣ እንሄዳለን። አመት ይመጣል፣ አመት ይቀየራል። ህይወታችን ያው ምንም ለምን? እግዚአብሔርን ባለመፍራት ስለምንኖር ውስጣችን የተከመረ ማንነት ስላለ፣ ሽንገላ ስላለ፣ እዚህ ሌላ እዛ ሌላ፣ ንስሐችን ውሸት፣ ይቅርታችን ውሸት። ክርስቲያን ወንድሞቼ እግዚአብሔር ምህረትን ያድርግልን። እባካችሁ የእግዚአብሔር ሕዝብ ሆይ ይህንን የምናገረው እውነተኛ ፈውስ የሚመጣው ከእግዚአብሔር ቃል ስለሆነ ነው። ያንዳንዶቻችን በረከት የተያዘው እግዚአብሔርን ባለመፍራት ውስጥ ስለምንመላለስ ነው። እርግጠኛ ሆኜ እነግራችኋለሁ፣ ሰው እግዚአብሔርን ባለመፍራት ውስጥ እየተመላለሰ ከሰማይ በረከትን ያገኛል ማለት ውሸት ነው። ሕግ አይደለም ማስተምራችሁ። ምናገረው ግን ወገኖቼ እኔና እናንተ ለኃጢአት ያለን ሴንስ እየጠፋ ነው። ሽንገላ ወገኖቼ ፓርት ኦፍ አወር የክርስትና ላይፍ ሆኗል። ኃጢአትን በፊት ምንጸየፈው፣ በፊት የምንፈራው፣ በፊት ወገኖቼ ለአንዲት ኃጢአት ወገኖቼ የምንንቀጠቀጠው፣ ዛሬ የኃጢአት ክምርን እያረግነው እየኖርንበት ነው ያለው። እግዚአብሔርን መፍራት ከዓይኖቻችን ውስጥ ወገኖቼ ጠፍቷል። እግዚአብሔር ምህረትን ያድርግልን። እባካችሁ ይህ ቃል ለኔ ነው ብላችሁ ውሰዱት። ክርስቲያን ወንድሞቼ ሆይ ይህ ቃል ለኔ ነው ብላችሁ ውሰዱት። ከተሳሳትኩ እኔ ነኝ። ነገር ግን የእግዚአብሔር ቃል እውነት ነው። የአምላካችን የእግዚአብሔር ስም ብሩክ ይሁን። ኧረ አሜን። ድሮ ለኃጢአት የነበረን ነገር ኃይለኛ ነው። ትዝ ይለኛል እነኚህ ወንድ ለወንድ የሚጋቡትን ሰዎች ለመጀመሪያ ጊዜ ኮፊ ሃውስ ውስጥ ሳገኝ ወገኖቼ ሰውነቴን ጠቅላላ ነዘረኝ። ልወድቅ ምንም ነገር የቀረኝ ነገር የለም። አቅለሸለሸኝ። የሚያስገርም ነገር ነው። ዛሬ እየተጋፋቸው ነው የምሄደው። ምንም አይመስለኝ። ለመድ ነው። ኃጢአት እንደዚህ ይለመዳል። አንዳንዴም ጠጋ ስንለው እየጣፈጠ ይገባል። ክርስቲያን ወንድሞቼ እባካችሁ በህይወት ዘመናችሁ በረከት ከፈለጋችሁ፣ ለውጥ ከፈለጋችሁ እግዚአብሔርን በመፍራት ኑሩ። ለሰው አይደለም። ክርስትና እኛና እግዚአብሔር። ለአምላክህ ለእግዚአብሔር ታማኝ ሁን። ወደ ላይ እግዚአብሔር አምላክ እግዚአብሔርን በመፍራት ይባርካችሁ። ልቅ የሆነ ህይወት እንውጣ። አምልኳችን እግዚአብሔርን በመፍራት፣ ህይወታችን እግዚአብሔርን በመፍራት፣ ንግግራችን እግዚአብሔርን በመፍራት ይሆን። ሰዓት
ስለሄደ እዚሁ ጋር ነገሬን አቆማለሁ። እባካችሁ እግዚአብሔርን በመፍራት እንድንኖር እግዚአብሔር ይርዳን። ኧረ አሜን። ሁላችንም እንነሳለን። የአምላካችን የእግዚአብሔር ስም ብሩክ ይሁን። ሁላችንም አንገቶቻችንን ዝቅ አድርገን ጸሎት ላይ ነን ያለነው። ጾም ጸሎት ላይ ነው ያለነው። 21 ቀን አለን በፊታችን ከመንፈስ ቅዱስ ጋር ነገራችንን ጨርስ። እግዚአብሔርን በመፍራት እንድንኖር እግዚአብሔር ይርዳን። ክርስቲያን ወንድሞች ሆይ ሪቫይቫል የሚመጣው እግዚአብሔርን በመፍራት ውስጥ ስንሆን ነው። የእግዚአብሔር ክብር የሚገለጸው እግዚአብሔርን በመፍራት እውነተኛ ሰዎች ስንሆን። በሕይወት ዘመናችሁ ይህንን ጌታ እንድታከብሩት እንድናከብረው ከኔ ጀምሮ አንደበታችን እንዲቀደስ፣ አመለካከታችን እንዲቀደስ፣ ሕይወታችን እንዲቀደስ፣ ገደብ ያለው ሕይወት እንድንኖር፣ ልቅ ከሆነ ማንነት እንድንወጣ እግዚአብሔር ይርዳን። ሃሌሉያ። ቃሉ ከሰሚዎች ጋር በእምነት ስላልተዋሃደ አልጠቀማቸውም ይላል። ቃሉ በእምነት ከተዋሃደ ደግሞ ይጠቅመናል። ጌታ ሆይ ይቅር በለን እንበለው። ሃሌሉያ። ዘላለማዊና ጻድቅ የሆንክ የሰራዊት ጌታ እግዚአብሔር ሆይ ይህ ቅዱስ ቃልህ ነው። አንተን በመፍራት እንድንኖር በኢየሱስ ስም እርዳን። ወንድሞቼን እህቶቼን እግዚአብሔር አምላክ ሆይ በዚህ ቤት ጣራ ስር ያለን በዚህ ኦንላይን ላይ የሚሰሙትን ሁሉ ይህ ዘመን ወደ አንተ የምንጠጋበት አንተን የምንፈራበት ይበልጥ ጌታ ሆይ ደህንነታችንን በመፍራትና በመንቀጥቀጥ እግዚአብሔር አምላክ ሆይ የምንፈጽምበት በማይናወጥ መንግስት የምንወርስ ልጆች ነንና ጌታ ሆይ ቀሪ በሆነው ነገር እዚሁ እንዳንቀር በአንድም ይሁን በሌላ እግዚአብሔር አምላካችን ሆይ ልባችን በከበደበት ነገር ይቅር እንድትለን በኢየሱስ ስም ጸልያለሁ። የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል ተብሎ እንደተጻፈ እግዚአብሔር ሆይ እግዚአብሔርን ባለመፍራት በምንመላለስባቸው ነገሮች ሁሉ ምህረትን አድርግልን። ወንዶችና ሴቶች ልጆችን በፊት ይዤ ቀርባለሁ። እንደ ቤተ ክርስቲያን በክቡር ደም የታጠብን እንድንሆን እግዚአብሔር አምላክ ሆይ ከአንደበታችን በሚወጣው እግዚአብሔር አምላክ ሆይ ብዙዎችን ጌታ ሆይ የገረፍነውን ሕይወታቸውን የነካነውን እግዚአብሔር አምላክ ሆይ በእውነት በናዝሬቱ በኢየሱስ ስም ይቅር እንድትለን ጸልያለሁ። በፊት ሁለት ሰዎች በሆንበት ነገር ሁለት ምላስ በሆንበት ሁለት ሕይወት በኖርንበት እግዚአብሔር ሆይ ይቅር እንድትለን በኢየሱስ ስም ጸለይኩ። የልጁ የኢየሱስ ክርስቶስ ክቡር ደም ከኃጢአት ሁሉ ያነጻል እንደሚል አእምሮአችን በደም የታጠበ ይሁን። በዚህ ቅዱስ ቃል ውስጥ ያለውን እውነት ወደ ሕይወታችን እንዲገባ እንዲለውጠን እንድንኖርበት አንተን በመፍራት እንድንወጣና እንድንገባ በኢየሱስ ስም እርዳን። ጌታ ሆይ ስለላክልን ቅዱስ ቃል ተመስገን። አሁንም እግዚአብሔር አምላክ ሆይ በዚህ የጾምና የጸሎት ጊዜ ጌታ ሆይ ራሳችንን እንድንመለከት ሕይወታችንን ቤታችንን አገልግሎታችንን እንድንመለከት በኢየሱስ ስም እርዳን። ክብር ምስጋና ታላቅነት ዘላለማዊነትና ግርማዊነት ልዑልነት ለታላቁ ስም ይሁን በኢየሱስ ክርስቶስ ስም